It was a dream that became a reality. Roman Abramovich and his billions transformed Chelsea. Marquee names were lured to West London in pursuit of major trophies, yet one prize eluded them. እንደ ሮማን አብራሞቪች ያለ ባለቤትና መሪን ቼልሲ ዕድሜ ዘመኑን ቢመኝ ለሰከንድ ሊያገኝ አይችልም። ሮማን ድንቅ ሰው ናቸው። የቼልሲ ከፍታ ምልክት ዛሬም የሚናፈቁ አስታውሳለሁ። የራሺያ የዓለም ዋንጫ ወቅት የምድባችን 3ኛ ጨዋታን ከአርጀንቲና ልናደርግ ከ2 ሰዓት በፊት ወንድሜ ከናይጄሪያ ሌጎስ ደወለ። አባታችን በድጋሚ መታገቱን አረዳኝ። ሚኬል አንድ ነገር አድርግ፣ በታጠቁ ኃይሎች ቁጥጥር ስር ነው ያለው፣ ገንዘብ ነው የሚፈልጉት አለኝ። ደነገጥኩ። ለሁለተኛ ጊዜ ነው አባቴ ሲታገት። ያኔ 2011 ላይ በከፍተኛ ክፍያ አባቴን ካገቱት ሰዎች አስለቅቅ ያለው። አሁን 2018 ላይ የሀገሬ ናይጄሪያ የዓለም ዋንጫ ግዳጅ ላይ ሆኜ ዳግም ሁኔታው ተፈጠረ። ነገሩ አበሳጨኝ። ሀገሬን ባስጠራው ክፍዬ ይሄ ነው ስል ለፈጣሪ ያማረርኩ። ሜሲን ከያዘው የአርጀንቲና ብሔራዊ ቡድን ልንጫወት 2 ሰዓታት በፊት አባቴ መታገቱን ከሀገር ቤት ናይጄሪያ ተደውሎ ሰማው። ለማንም ሳልናገር ጨዋታውን አደረኩ። ተሸነፍን። በመልበሻ ክፍል ስሜቴን፣ ነገሩን መከፋቴን ለብሔራዊ ቡድን ጓደኞች ያጋራው እያለቀስኩ ነበር። ነገሩ ለዓለም እንደተሰማ ሮማን አብራሞቪች ደወሉልኝ። ሚኬል አይዞኝ፣ አባትህ ካጋቾቹ ነፃ ይወጣል፣ የሚደረገውን እናደርጋለን። ያንተ ፍላጎት ከሆነ አጋቾቹን ባሉበት አንቀው ሊያመጡልን የሚችሉ ሰዎችን የምትፈልግም ከሆነ ወደ ናይጄሪያ መላክ እችላለሁ። ሰዎች ዋናው ያንተ ፍላጎት ነው። የጠየቁትን ገንዘብ እንስጣቸው ካልክም ይቻላል። አንተ ብቻ አትጨነቅ። ስፍራው ድረስ ተጉዘው ኦፕሬሽኑን ሰርተው አባትህን ነፃ አውጥተው የሚመጡ ሰዎች ወደ ናይጄሪያ መላክ ካስፈለገ ንገረኝ፣ እናደርገዋለን አሉኝ ሮማን አብራሞቪች። ገረመኝ። አባቴ ከቀናቶች በኋላ ተፈታ። ያ የሮማን አብራሞቪች ቃል ግን ሁሌም አስታውሰዋለሁ። ሩሲያዊ ቢሊዮነር ሮማን አብራሞቪች ለቼልሲ ለተጫዋቾቻቸው የአባት ያህል ናቸው። መቼም ቢሆን ቼልሲ መልሶ የማይተካቸው ድንቅ ሰው ሲል የቀድሞ የቼልሲ ኮከብ ጆኖቢ ሚኬል ያኔ 2018 የራሺያ የዓለም ዋንጫ ወቅት ከአባቱ እገታ ጋር በተያያዘ የሩሲያዊ ቢሊዮነር ሮማን አብራሞቪች ውለታን ለቶክ ስፖርት ያስታውሳል። በቅርቡ ሀገሩ ናይጄሪያ በዲሞክራቲክ ኮንጎ ተሸንፋ ከዓለም ዋንጫው መውደቋን ተከትሎ የሀገሩ ናይጄሪያ አሰልጣኝ ለሽንፈቱ ኮንጎዎች በጁጁ አፍዝዘውን ነበር ብለው ላቀረቡት የሰበብ ክስ ጥንቆላ በአግባቡ ቢሰራ ኑሮ የአፍሪካ ሀገራት በተደጋጋሚ የዓለም ዋንጫውን ያሸነፉ ነበር በማለት በርካቶችን ያነጋገረው ኮከብ ጆኖቢ ሚኬል ቼልሲም ሆነ እግር ኳስ በድጋሜ እንደ ሮማን አብራሞቪች ያለ ታላቅ ሰውን እንደማያገኝ የቀድሞ አለቃውን ባገኘው አጋጣሚ ሁሉ ያመሰግናል። ጆኖቢ ሚኬል ራሺያዊ ቢሊዮነር በእግር ኳስ ታላቅ ክለብ ባለቤትነት ሮማን አብራሞቪችን ዳግም ማየትን እንደሚመኝ የህይወት ዘመን ባለውለታውንም ሁል ጊዜም እንደሚናፍቅ ይናገራል። Comes in the morning and then you know we're not performing well and then you see the helicopter, his yellow helicopter, it goes around, circles around just to let us know he's coming and then finally lands and then he comes in and sees the players. He's made up his mind but he also wants to hear from the players. I have the money. I will pay you off. Each and every one of you. You leave the club. You think I can't because you think you have contract for 3-4 years, whatever it is. No. You're not performing. I'll give you your money. Thank you very much. Bye. አድማጮች ሰውየው የክለብ ባለቤቶች ሱፐርስታር ናቸው። ልክ እንደ ሜሲና CR7 መውሰድም ትችላላችሁ። ቼልሲ የታላቅነት የድል አሸናፊነት ታሪክ አባቱን እንደዘከረ ዛሬም ከምዕራብ ለንደን አለ። በብሪጅ ሮማንን የከዳ እንደ ይሁዳ ይቆጠራል። ራሺያ ቢሊዮነር ከዩክሬን ራሺያ ምዕራባውያኑ ፍጥጫ ማግስት ከእግር ኳስ ዞር ብለው ልጃቸው ቼልሲንም ሳይፈልጉም ቢሆን አሳልፈው ሰጥተው ከፕሬዝዳንት ቭላዲሚር ፑቲንና እናት ሀገራቸው ራሺያ ጎን ከአይን ርቀው ከተሰለፉ ዓመታት ተቆጠሩ። ሚስተር ቼልሲም ከአዲሱ አሜሪካ ያለቃው ቶድ ቦሆሊ ጋር የወትሮ የታላቅነት ቀለሙ ጠፍቶት ግራ ቀኝ እንዳለ ከምዕራብ ለንደን አለ። ቀለሙ ሰማያዊ ነው። ክለቡ ቼልሲ፣ ስቴዲየሙ ብሪጅ። የለንደን ኩራቶች እኛ ነን። የውጤት አባታችን ደግሞ ሮማን አብራሞቪች። ይህ የብሉ ኢዝ ዘ ከለር ወዳጆች ሁሉ የማይታጠፈው ሕያው ቃል ነው። አድማጮች እግር ኳስ ሮማን አብራሞቪችን ይናፍቃል። አብራሞቪችም እግር ኳስ እናፍቀዋል። ሰውየው ፑቲንና ሮማን አብራሞቪች የቼልሲው አባት ከሳይቤሪያ እስከ ለንደን ዘ ቢሊየነር ፍሮም ኖዌር በትሪቡን የኮከቦች ገጽ አስገራሚ ሕይወት ጉዟቸው ይዳሰሳል። ሁራ
ሰውየው በዓለም እግር ኳስ መድረክ ታላቅ ስምና ዝና አትርፈዋል። ለቼልሲ ኃያልነት ገንዘባቸውን ከስክሰዋል። ኮከቦችን በሰማዮቹ መንደር አፈራርቀዋል። አሰልጣኞችን ማምጣት ካልጣማቸው መልሶ ማባረር ብርቃቸውም አይደለም። የታላቋ ሶቪየት ዩኒየን ራሽያ ዘመነኛው ቀዳሚ ቢሊዮነር ናቸው። 3 ጊዜ አግብተው 3 ጊዜ ፈተዋል። 7 ልጆች አሏቸው። በቅርቡ ፍቺ ለፈጸሙላት ከ20 ዓመት በላይ ለሚበልጧት ራሽያዊት ሞዴል ባለቤታቸው ዳሻ ዞኮይቫ 150 ሚሊዮን ፓውንድ ከፍለዋል። የአሜሪካ ፕሬዝዳንቶች የሚጠቀሙበት ኤርፎርስ 1 ሚሳኤል የማይበሳው ቦይንግ ባለቤት ናቸው። 5 የተቀናጡ መርከቦችም አሏቸው። አንዱን በቅርቡ ለጓደኛቸው ቭላዲሚር ፑቲን በስጦታ አበርክተዋል። የእንግሊዝ እግር ኳስ ታላላቅ ክለቦች የዓለማችን ቢሊዮነሮች መናኸሪያ እንዲሆኑ መንገዱን የጠረጉት ሰውም ናቸው። የሀብት መነሻቸው ዛሬም ድረስ ለበርካቶች ያልተፈታ ሚስጥራዊ እንቆቅልሽ ነው። በብሔራዊ ውትድርና ግዳጅ ሀገራቸውን አገልግለዋል። የራሽያ ማፊያ ዋና ተዋናይም ነበሩ። በታላቋ የሶሻሊስት ሀገር ገና በጠዋት ከምንም ወደ ቢሊዮነርነት ድንገት የተቀየሩ ሰው ከጎምቶቹ የራሽያ ፖለቲከኞች እንደ ስስት ዘመን እያዩ የሚቀያየር ብልጣብልጥ ባህሪ እንዳላቸው ይታማሉ። የቼልሲ የውጤት አብዮት ዘዋሪው ቢሊዮነር ሮማን አብራሞቪች በትሪቡን የኮከቦች ገጽ ዛሬ ከሳይቤሪያ ቾክቱካ እስከ ለንደን ከምንም ተነስተው ወደ ቢሊዮነርነት የተለወጡበት በሰማያዊ ቼልሲ ቀለም የደመቀው አነጋጋሪ የህይወት ታሪካቸውን ይዳስሳል። The billionaire from nowhere. Siberia, 5 million square miles of nothing very much. For much of the year it's a frozen wasteland. But to understand the revolution in English football, I travelled 1400 miles northeast from Moscow to just south of the Arctic Circle. Out here in what is the middle of nowhere is the source of Abramovich's wealth. Oil. አንድ የ36 ዓመት ሩሲያዊ ቼልሲን በ140 ሚሊዮን ፓውንድ ተቀለለ። ይሄ ሰው ማን ነው? ለንደን ድረስ መጥቶ ቼልሲን የገዛው? ገና በዚህ እድሜው ሀብቱን እስከየት አመጣው? የአልሙኒየም ነጋዴ እንዴት ቼልሲን መግዛት ቻለ? ዓላማ ሰንቆ ለንደን ለደረሰው ሩሲያዊ ወጣት የቀረበ ጥያቄ ነበር። 2003 ቼልሲ በአዲስ መንገድ ሁሉ ነገር ከወደ ራሽያ በዘነበው ገንዘብ ተቀየረ። ለውጦች ሲበዛ ፈጣን ሆኑ። ቼልሲ ፈርሶ የመገንባት ያህል እንደ አዲስ ተዋቀረ። ፈላስፋው አሰልጣኝ ክላውዲዮ ራኒየሪም ከወደ ፖርቹጋል ብቅ ብለው በእንግሊዝ ምድር እኔኮ የተለየው ሰው ነኝ በድፍረት ባሉት ጆዜ ሞሪኒዮ ተቀየሩ። የባንክ ዕዳዎች ተከፈሉ። ኮከቦች ወደ ብሪጅ ጎረፉ። ጊዜው 2004-2005 ነው። አብራሞቪች ለተጫዋቾች ግዢ 2 ዓመት ባልሞላ ጊዜ ውስጥ 400 ሚሊዮን ፓውንድ አወጡ። ዳሚያን ደፍ፣ ሄርናን ክሬስፖ፣ ክሎድ ሜኬሌሌ፣ ሁዋን ሰባስቲያን ቬሮን፣ ዲዲየር ድሮግባ፣ አሪያን ሮበን፣ ሪካርዶ ካርቫሎ፣ ፓውሎ ፌሬራ የመሳሰሉት የሩሲያ ቢሊዮነር አብዮት አቀጣጣይ ሆኑ። ቼልሲም በታሪኩ ከ50 ዓመት በኋላ የፕሪሚየር ሊጉን ዋንጫ አሸነፈ። አሁን የማንቸስተር ዩናይትድ እና አርሰናል ፉክክር ብቻ በሚመስለው ሊግ አዲስ ኃያል ከምዕራብ ለንደን ብቅ አለ። Zidane, Figo, Guti. Wonderful football from Real Madrid. Luis Figo so unlucky. Zidane, Roberto Carlos. It's Ronaldo. That may be a goal too far. ሰውየው ሲበዛ ህልመኛ ናቸው። ቼልሲን ለመዝናናት ብለው ገዙት። ኳስ ለመውደዳቸው የማድሪድ የፔሬዝ ቀደምት ጋላክቲኮች ምክንያት ሆኗቸው። ዚዳን በኦልትራፎርድ በቻምፒየንስ ሊግ ሩብ ፍጻሜ ደነሰ። ታላቁ ብራዚሊያ አጥቂ ሮናልዶ ኤል ፊኖሚኖ ባርቴዝን ግራና ቀኝ ሲያጋድም አመሸ። ሮቤርቶ ካርሎስ፣ ጉቲ፣ ሳልጋዶ፣ ፊጎ የመሳሰሉት በቀያይ ሰይጣኖቹ ቤት ደመቁ። ያጋጣሚ ነገር በማንቸስተር ዩናይትድ እና ሪያል ማድሪድ ጨዋታ በኦልትራፎርድ ከቅርብ ጓደኛቸው የተገኙት አብራሞቪች በሀብት ክምችት የተጨናነቀው አእምሯቸውን ክለብ ገዝተው ሊያዝናኑ ታቀዱ። ገንዘብ ካለ በሰማይ መንገድ አለ እንዲሉ ሰውየው እቅዳቸውን ፈጥነው በተገበሩ 2 ዓመታት ልዩነት የእንግሊዝ እግር ኳስ ቼልሲ የሚባል በሮማን አብራሞቪች ረብጣ ሚሊዮን ፓውንዶች የጀገነ አዲስ ኃያል አገኘ። ሰማያዊዎቹም እንደ ህልም በፍጥነት ወደ ታላቅ ስኬት በተቀየረው ክለባቸው ተአምር ፈነጠዙ። But this is the biggest day at Stamford Bridge for 50 years. They've waited that long for their second championship
And today Chelsea can celebrate in front of their own supporters in their centenary year. አሁን የቼልሲ አብዮት አቀጣጣዩ ሰው ማንነትን ማጣራት የእንግሊዝ መረጃ ነፍናፊ ጋዜጦች አዲሱ ስራ ሆነ። ዘ ቢሊየነር ፍሮም ኖዌር ከሳይቤሪያ የህይወቱ ጣውረድ እስከ ለንደን የዘለቀው የሮማን አብራሞቪች የዛሬ በቅንጦት የታጀበ ህይወት ከየት ተነሳ? በአንድ ወቅት በሳይቤሪያ ናዲር በረዷማ ጎዳናዎች አሻንጉሊት ይሸጥ የነበረው ሰው ቢሊየነር የሆነበት ሚስጥርን ለማወቅ እነ ሰንዴይ ታይምስ ከለንደን ሳይቤሪያ ድረስ 1400 ማይል ተጉዘዋል። ሮማን አብራሞቪች ማን ነው? ከምንም ተነስቶ ቢሊየነር ሆኖ በምዕራባውያኑ መንደር ቼልሲ በዓለም እግር ኳስ መድረክ ስምና ዝናውን ከፍ ያደረገው የራሺያው ተጽዕኖ ፈጣሪ የተደበቀ ህይወትን ለማወቅ ጋዜጦቹ ብዙ በርብረዋል። ውድ አድማጮች የኮከቦች ገጻችን መሰናዷችንም ምላሹን እየሰጠ ከናንተው ጋር ይቀጥላል። ሮማን አብራሞቪች ጥቅምት 26 1966 ከሞስኮ ደቡብ ምስራቅ 800 ኪሎ ሜትር ርቀት ላይ በምትገኘው በቮልጋ ሳራቶቭ ተወለደ። ትንሹ አብራሞቪች ገና የ18 ወር ሕፃን ሳለ እናቱን በሞት አጣ። አባቱም ብዙ ሳይቆዩ ተከተሉ። አሳዛኙ ጣፈንታ የ4 ዓመቱ ልጅ በአጎቱ ቤት ለማደግ ተገደደ። ዘ ቢሊየነር ፍሮም ኖዌር የሮማን አብራሞቪች ህይወትን የሚተርከው መጽሐፍ ነው። በመጽሐፉ ታዲያ ገና በጨቅላነቱ እናት አባቱን በሞት ሲነጠቅ ትንሹን ልጅ ወስደው ያሳደጉት አጎቱ ሌይብ ስለ ቼልሲው ፈላጭ ቆራጭ ሰው የታዳጊነት ዘመን ህይወት ይናገራሉ። ሮማን አስቸጋሪ ሕፃን አልነበረም። ግድ የለሽ ነገር ነው። ነገሮችን ፈጥኖ የመረዳትና የመጠራጠር ባህሪ ግን ነበረው። እኔ በምሰራበት ነዳጅ ማደያ ነዳጅ እየቀዳ አደገ። ትምህርቱን ወደ ሞስኮ አቅንቶ በግዙፉ የራሺያ ነዳጅ አምራች ኢንስቲትዩት በፔትሮሊየም ኢንጂነር ዘርፍ አጠናቀቀ። ከዛ ወደ ብሔራዊ ውትድርና አገልግሎት። የሮማን አብራሞቪች አጎት ሌይብ ይቀጥላሉ። ሮማን ትዳር ያዘ። ማሎንዲና ቆንጆ ነበረች። የበረራ አስተናጋጅ ነች። አጎቴ ላገባ ነው አለኝ። ሐሳቡን በደስታ ተቀበልኩት። ፈጥኖ ትዳር ያዘ፣ ልጆችም ወለደ። ከማሎንዲና ጋር ሮማን ህይወቱን ለመቀየር ቢዝነስ ጀመረ። አሻንጉሊቶች ሆስቴስ ጓደኛው ከውጭ እያመጣች እርሱ ይሸጥ ነበር። በመሃል ግን ድንገት ሳላውቅ ለረጅም ጊዜ ተሰወረብኝ። ዘ ቢሊየነር ፍሮም ኖዌር በተሰኘው የሮማን አብራሞቪች ህይወትን ከሚተርከው መጽሐፍ አጎቱ ሌይብ ስላሳደጉን ልጅ የተናገሩት ነው። Siberia, 5 million square miles of nothing very much. ጊዜው 1992 ለራሺያ የጦር ኃይል የሚውል መነሻውን ከሞስኮ ያደረገ ከፍተኛ የነዳጅ ክምችት የጫነ ባቡር በኦክታና ግዛት ይሰወራል። ሮማን አብራሞቪችም ተጠርጣሪ ሆነው በፖሊስ ቁጥጥር ስር ዋሉ። መረጃ ጠፋ፣ ፈጥነው ተለቀቁ። የታላቋ ራሺያ የኮሚኒስት ስርዓት እየፈራረሰ በነበረበት ወቅት ለሀገሪቱ የጦር ኃይል የሚውል ነዳጅ ጭኖ ከተሰወረው ባቡር ጋር ወደ ሀብት የተንደረደሩት አብራሞቪች የራሺያ ነዳጅ 30 በመቶ የሚያጣራው ሴቤፍኔትን ከቦሪስ የልሲን አስተዳደር በ50 ሚሊዮን ፓውንድ ብቻ ጠቀለሉ። የሚገርም አጋጣሚ በቢሊየን የሚገመት ዋጋ ያለውን ግዙፉን የሩሲያ የነዳጅ ተቋም ሴቤፍኔትን አብራሞቪች በ50 ሚሊዮን ፓውንድ ያውም መንግስት ብድር ፈቅዶላቸው ያለ ጨረታ ለመግዛታቸው የቦሪስ የልሲን ልጅ ታቲያና ትልቁ ሚና ተጫወተች። ነገሩ ወዲህ ነው። አብራሞቪች የሩሲያው ፕሬዝዳንት ቦሪስ የልሲን አስተዳደር ለመጠጋት ልጃቸው ታቲያናን በፍቅር አጠመዱ። ተሳካላቸው። ከዛ ነገሩ ሁላ ቀላል ሆነ። በአልሙኒየምና የነዳጅ ንግድ ላይ ተሰማርተው የነበሩት ሰው ከታላቁ የነዳጅ ኩባንያ ሴቤፍኔት ግዢ በኋላ ምስጋና ለአምባገነኑ የቀድሞ የሩሲያ ፕሬዝዳንት ቦሪስ የልሲን ሴት ልጅ ታቲያና ይግባና ኋላ ላይ ቢከዷትም በአንድ ጀንበር ወደ ቢሊየነርነት ተቀየሩ። It was a dream that became a reality. Roman Abramovich and his billions transformed Chelsea. አሁን ሮማንን የሚያቆም ጠፋ። ሳይቤሪያ ከአሜሪካ አላስካ ግዛት በቤሪንግ ጥቁር ባህር የምትለየው የቹክቹካ ግዛት የአብራሞቪች ሀብት ውጤቶች መናኸሪያ ዋና ቦታ ሆነች። እዚህ ሌት ተቀን ብርድ ነው። አጥንት የሚሰብረው ቀዝቃዛ አየር ሳይቤሪያውያን የህይወት ትግልን አስተምረዋል። በማዕድን የከበረችው በነዳጅ ክምችት የበለጸገችው የቹክቹካ ግዛትን ሮማን አብራሞቪች በቅርብ ጓደኛቸው በቭላዲሚር ፑቲን ትዕዛዝ ተቆጣጠሩ። በእርግጥ ብልጡ አብራሞቪች
አብራሞቪች የቹክቹካ የከርሰ ምድር ሀብትን ቀድመው ለመያዝ መንገዱን ያመቻቹት በቦሪስ የልሲን ዘመን ነበር። አሁን በአንድ ወቅት በየጎዳናው እየዞረ የሕፃናት መጫወቻ አሻንጉሊቶች ይሸጥ የነበረው ሰው ዕድሜው በ30ዎቹ አጋማሽ ሆኖ ወደ ቢሊዮነርነት ተቀየረ። ከ14 ዓመት በፊት ከሀገሩ ውጭ በማንም የማይታወቀው ሰው ወደ ለንደን ጎራ ብሎ ቼልሲን ጠቅልሎ በመግዛት ዓለምንም አነጋገረ። የቼልሲካና ሮማን የማይፋቅ የፍቅር ጅማሮ የምዕራብ ለንደኑ ክለብ ከለውጥ አብዮቱ ማግስት በውጤት የጀገነ በዋንጫዎች ክብሮች ያሸበረቀ በዓለም እግር ኳስ ከዋክብት ተጫዋቾች የደመቀ ክለብ ሆኗል። አብራሞቪች 2003 ከ14 ዓመት በፊት ለንደንን ሲረግጡ በርካቶች ይህ የራሽያ ማፊያ በቼልሲ ምን ሊሰራ ሲሉ ተጠራጠሯቸው። ኋላ ላይ ግን ሁሉም በሰውየው ተጽዕኖ ስር ወደቁ። ቼልሲን ለመዝናናት የገዙት ሰው ክለቡን ወደ ታላቅ ስኬት አንደረደሩት። የቼልሲካ የሀብት ምንጭ ጣፈንታ ሳይቤሪያ ችክችካ ሆነች። ሰማያዎቹም ሌት ተቀን በብሪጅ የሮማንን ስም እየጠሩ ይዘምሩ ጀመር። 5 የፕሪሚየር ሊግ ዋንጫዎች፣ 4 ኤፍኤ ካፕ፣ ቻምፒየንስ ሊግ፣ ዩሮፓ ሊግ፣ የአውሮፓ አሸናፊዎች አሸናፊ ዋንጫ 112 ዓመት ዕድሜ ወደ አስቆጠረው የምዕራብ ለንደኑ ክለብ ጎረፉ። ህልም ወደ እውነታ በሳይቤሪያዊ ሩሲያዊ ቢሊዮነር ምትሃት በሰማያዊዎቹ መንደር ሲቀየር Didier Drogba with maybe his last kick of a ball for Chelsea Football Club. Buries in! Chelsea win the Champions League! The names on the trophy now are right. Come on, John Terry. Come on, Frank Lampard. Chelsea are the champions of Europe. ሮማን አብራሞቪች ከቼልሲ ባለፈ የእንግሊዝ እግር ኳስ የፉክክር ባህልን ቀይረዋል ይላሉ ተንታኞች። የሰውየውን ውለታ ከፍ ሲያደርጉ ሌሎች የዓለማችን ቢሊዮነሮች ወደ ፕሪሚየር ሊጉ እንዲሳቡ መንገዱን የጠረጉ ሰው ናቸው። ሰውየው አምባገነን ናቸው። ቼልሲን የልጃቸው ያህል ይወዱታል። በውጤት አይደራደሩም። በብሪጅ የሁሉ ነገር አድራጊ ፈጣሪ፣ ያለ እርሳቸው ፍቃድ የሚፈጸም ነገር የለም። በቅርቡ እንኳን ኒማንያ ማቲችን ለዩናይትድ እንዲሸጥ የመጨረሻውን ትዕዛዝ ያስተላለፉት እርሳቸው ናቸው። ፒተር ቼክ የ10 ዓመት ግልጋሎቱ ታይቶ ወደ አርሰናል እንዲያቀና የፈቀዱትም ሮማን አብራሞቪች በጊዜው ሞሪኒዮ እንዳይሸጥ ቢከላከሉም ሰሚ አላገኙም። ክላውዲዮ ራኒየሪ፣ አንድሬስ ቪያስ ባውስ፣ ካርሎ አንቸሎቲ፣ ራፋኤል ቤኒቴዝ፣ አቭራም ግራንት፣ ሮቤርቶ ዲ ማቲዮ ስኮላሪና ለቼልሲ ትልቁን የውጤት ስኬት ያስመዘገቡት ጆዜ ሞሪኒዮ ጭምር በአብራሞቪች አብዮት ተቀጥረው ታሪክ ሰርተው መልሰው የተሰናበቱ ናቸው። ሚስተር ቼልሲ ጆን ቴሪ ሞሪኒዮ ለሁለተኛ ጊዜ በአብራሞቪች ሲሰናበቱ የነበረውን ክስተት እንዲያስታውሳል። ቼልሲ ጆዜን ዳግም ቀጥሮ ሻምፒዮን በሆነ ማግስት በውጤት ቀውስ ሲታመስ አንድ ማለዳ በኮባሃም ልምምድ ሜዳ ድንገት ሳይጠበቅ ሮማን አብራሞቪችን የያዘችው ሄሊኮፕተር በልምምድ ሜዳው አቅራቢያ ያረፈች። ሰውየው የፊት ጺማቸው አድጎ ትንሽ ካልተለመደ የእርጋታ ባህሪያቸው ወጣ ብለው በቁጣ ታጅበው ተጫዋቾቹን ሰበሰቡ። ሞሪኒዮ በአካባቢው የሉም። እርሱን አሰናብቸዋለሁ። ይህንን ያደረግኩት ግን እናንተን በጠቅላላ በዚህ ሰዓት ማባረር ስለማልችል ነው። ለቼልሲ የማይመጥን ብቃት እያሳያችሁ ነው። ለምን ጆዜ እንዲሰናበት ጠንክራችሁ እንደሰራችሁ አልገባኝም። እርሱ ለዚህ ክለብ ትልቁን ስራ ሰርቷል። እንደከዳችሁት ነግሮኛል። ከእንግዲህ ላይመለስ ከዚህ ለቋል። የሚጠበቅባችሁን ኃላፊነት ፕሮፌሽናል በሆነ ባህሪ ተወጡ። የወደፊቱን አብረን እናያለን አሉ። አብራሞቪች ይህንን ሁላ ሲናገሩ አንገታቸውን ወደ መሬት አቀርቅረው ነበር። አንድም የተነፈሰ የቼልሲ ተጫዋች አልነበረም። ንግግራቸውን እንደጨረሱ ቻው እንኳን አላሉንም። ጀርባቸውን ለኛ እንደሰጡ ተጓዙ። የሚስተር ቼልሲ ጆን ቴሪ አስተያየት ነው። ቴሪ አብራሞቪች 14 ዓመት ሳውቃቸው እንደዛ ቀን ተከፍተውና አዝነው ተቆጥተው አይቼ አላውቅም ይላል። Without swing and turned in by your man, your captain, your leader, your legend. John Terry knows when the stage is his. It's another meant to be moment. 9.1 ቢሊዮን ፓውንድ የሚገመት ሀብት ያላቸው ሩሲያዊ ቢሊዮነር ሮማን አብራሞቪች ከስራ ጫና ከሀብት ብዛት ጋር በተያያዘ አእምሯቸውን ለማሳረፍ ብለው በገዙት ክለብ ታላቅ ዓለም አቀፋዊ ዝና አትርፈዋል። ሰውየው ገንዘብ ለማውጣት አይሳሱም። ብዙ ሀብትና ንብረት ያፈሩበት መነሻቸው የሳይቤሪያ ቹክቹካ ነዋሪዎችን በልዩ ሁኔታ በመደገፍ ማህበራዊ ኃላፊነታቸውንም ይወጣሉ። በዓለም ፖለቲካ ፈርጣማ ጡንቻ ላላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ቅርብ ናቸው። በቅርቡ እንደ ሰንዴይ ታይምስ ዘገባ
አብራሞቪች ለጓደኛቸው ፑቲን 140 ሚሊዮን ፓውንድ የሚገመት መርከብ በስጦታ አበርክተዋል። 2010 ላይ ገዟት 450 ሚሊዮን ፓውንድ የሚያወጣ እጅግ ያማረ ውድ መርከብ ባለቤትም ናቸው። በትዳር ህይወታቸው 3 ጊዜ አግብተው 3 ጊዜ ፈተዋል። በቅርቡ ላሰናበቷት በ20 ዓመት ለሚበልጧት ሩሲያዊት ሞዴል ዳሺያ ዛኮዬቫ 150 ሚሊዮን ፓውንድ ከፍለዋል። 7 ልጆችም አላቸው። በ2009 አዲስ ዓመትን በመኖሪያ ቤታቸው ሲያከብሩ በአንድ ምሽት እነ ቢዮንሴ በታደሙበት ግብዣ 5 ሚሊዮን ፓውንድ አጥፍተዋል። በየዘመኑ የሚመጡ የአሜሪካ ፕሬዝዳንቶች የሚጠቀሙበት ኤርፎርስ ዋን አይነት ሚሳኤል የማይበሳው የቦይንግ 767-33ኤ የራሱ የስብሰባ ማዕከል፣ ቢሮ፣ የመመገቢያ ስፍራ፣ ማስተር ቤድሩም ጨምሮ 30 ሰዎችን ብቻ በልዩ ቅንጦት የሚያስተናግድ አውሮፕላን ባለቤትም ናቸው። ሮማን አብራሞቪች ከምንም ተነስተው በዓለም እግር ኳስ ቼልሲን ወደ ኃያልነት የቀየሩት ሩሲያዊ ቢሊዮነር በብሪጅ ሮማንን የከዳ እንደ ይሁዳ ይቆጠራል። ራሽያ ቢሊዮነር ከዩክሬን ራሽያ ምዕራባውያኑ ፍጥጫ ማግስት ከእግር ኳስ ዞር ብለው ልጃቸው ቼልሲንም ሳይፈልጉም ቢሆን አሳልፈው ሰጥተው ከፕሬዝዳንት ቭላዲሚር ፑቲንና እናት ሀገራቸው ራሽያ ጎን ከአይን ርቀው ከተሰለፉ ዓመታት ተቆጠሩ። ሚስተር ቼልሲም ከአዲሱ አሜሪካ ያለቃው ቶድ ቦሆሊ ጋር የወትሮ የታላቅነት ቀለሙ ጠፍቶት ግራ ቀኝ እንዳለ ከምዕራብ ለንደን አለ። ቀለሙ ሰማያዊ ነው። ክለቡ ቼልሲ፣ ስቴዲየሙ ብሪጅ፣ የለንደን ኩራቶች እኛንን፣ የውጤት አባታችን ደግሞ ሮማን አብራሞቪች። ይህ የብሉ ኢዝ ዘ ከለር ወዳጆች ሁሉ የማይታጠፈው ሕያው ቃል ነው። አድማጮች፣ እግር ኳስ ሮማን አብራሞቪችን ይናፍቃል። አብራሞቪችም እግር ኳስ እናፍቀዋል። ሰውየው ፑቲንና ሮማን አብራሞቪች የቼልሲው አባት ከሳይቤሪያ እስከ ለንደን ዘ ቢሊዮነር ፍሮም ኖዌር በትሪቡን የኮከቦች ገጽ It was a dream that became a reality. Roman Abramovich and his billions transformed Chelsea.